ዶክተሩ ሙስና ብር ፈልጓል። የሀና አባት ዝርዝር የምርመራም ሆነ የውጤቱ ዝርዝር ስጠኝ ስትለው ምንም ቢሆን የተማረ ሰው ግደለኝ የሚባለው እንደ ሀናው እሷ ተማረች ስለሆነች ስጠኝ ብትለውም ሊሰጣት አልቻለም። ይህ ያለፈ ነገር ነው፣ ምን ያደርግልሻል? የአባትሽን ውጤት ጥሩ ነው፣ ደህና ነው፣ ከዚህ በኋላ ምንም የለበትም የሚል ነገር ነው። አይ ከዚህ በፊት የታሰበለት ወይም ደግሞ የታዘዘለትን እያንዳንዱ ምርመራ ውጤት እፈልጋለሁኝ ስጠኝ ስትለው ሊሰጣት ፈቃደኛ አይደለም። እንዲሁም ደግሞ ማስፈራሪያም ጭምር አክሎበታል። ይህ ዶክተር ህገወጥ ዶክተር ሊሆን ነው። ሌላው ውጤቱ መጥቷል። ውጤቱ መምጣቱን አበስሯል። ሜላትን ደውሎ ይህ ውጤት የሆነ ነገር አዝሎ እንደመጣ ነው። ምክንያቱም ባዩሽም ቤት ድረስ ሄዳ ያው ሳቋን አልተቻለም። ውጤቱን መምጣቱ ሰምታለች። ይህ ውጤት ምን አድርገው እንዴት ሆኖ እንደመጣ ያው ራሳቸው ያውቃሉ። ግን እኔ የሚመስለኝ የሰሩትን ግፍ የሚገላለበጥባቸው ይመስለኛል። እንግዲህ እርግብ የእነሱ ልጅ ተብሎ ተሰራውን የውሸቱን እንትን ትቶ ትክክለኛውን ያህልና ውጤት የሚያመጡት ይመስለኛል። እንዳው አንዳንዴ ሰው የሰራውን ግፍ ወደ ራሱ ይገለበጣል የሚለው ይህ ነው ያለው። ምክንያቱም እውነቱ ይህ ስለሆነ ሌላው በምክር ዋሳባ እንግዲህ ውጤት ከመጣ እንደምንም ብለሽ ለምን ከዚህ ቤት ውልቅ ብለሽ አትወጪም ብላ ጥሩ ምክር መክራለች። ባዩሽ መካሪ ተመካሪ ሀናም ጥሩ ነችና ሰው የበላበት ወጨት አይሰብርም። ምንም አሁን ሜላት ክፉ ብትሆንባትም ውለታ አትረሳምና የመጀመሪያው ውለታ አልረሳችም። ሀና ምን አለች? ምንም ቢሆን ተጣልቼ መውጣት አልፈልግም። እቴቴን ካልፈለጉኝ ደግሞ እኔን በፈቃድ አስፈቅጄ በቃ ብዬ አስፈቅጄ ነው መውጣው እንጂ ተጣልቼ መውጣት አልፈልግም። ምንም ቢሆን የአባቴን የሕክምና ሸፈኑልኝ እርሳቸው ናቸውና ከእርሳቸው ተጣልቼ መውጣት አልፈልግም ብላ አሳፍራታለች። ይህ ነው ሰው ማለት። የቆየው የረሳ ያደረገለትን ሰው ያው አይረሳም። ሰው ሁሌም አንድ ላይ አይሆንም። እዚህ ጋር የምትይዙት ነገር ሰው ሁሌም እንደወደዳችሁ አይኖርም። የሆነ ጊዜ በመሀል እንደዚህ መጣላት ይመጣል። የተለያዩ ነገሮች ሊመጡ ይችላሉ። ስለዚህ ያን መጀመሪያ ያደረገላቸውን ሰዎች ውለታቸውን አትርሱ። ያሁኑ ሳይሆን የመጀመሪያው ማየት አለባችሁ። አንዳንድ ሰው ያ ሁሉም ረስቶ በትንሽዬ ነገር ተጣልቶ ቂም ይዞ የሚሄዱ አሉ። ግን እንደ ሀና አይነቶች ሰዎች የበሉበት ወጨት የማይሰብሩ ብዙ ሰዎች አሉ። የመጀመሪያው የማይረሱ ጎበሳና አድንቄሻለሁ። አንቺ ሁሌም አስታዋሽ ነኝ። ባዩሽ ይብላኝ ላንቺ። ያው ተዋርደሻል ማለት ነው። በራሷ ጊዜ በፈቃደኝነቷ ወዳ ለማለት ፈልገች ነበረ። ነገር ግን ሀኒ እጅግ በጣም የተማረች ምሁር ስለሆነች እንዳንቺ ስላልሆነች አላደርገውም ብላ አሳፍራ ሸኝታሻለች። ከማድ ቤትም አስወጣሻለች። ሌላው እርግብን እንግዲህ አያቷን አትወዳትም። እርግብ አያቷን አትወዳትም። እንደምትወደኝ ምን ላደርግ ብላ የእናቷ ስትጠይቃት እናቷም እንግዲህ ሜላት እናቷን የምትወድ ነገር ስለምታውቅ ቤተ ክርስቲያን መሄድ፣ እጇን መሳም፣ እሷን መንከባከብ፣ አንዳንድ ነገሮችን ይሄ ነገር አድርጊላት ብላ በምክሩ መሰረት ምክሩ የዛሬ ያው ተሰምቷል። እንግዲህ የእውነትም ይሁን የውሸት ባይታወቅም የሜላት እናት ደስ ብሏታል። ቤተ ክርስቲያን ምንሄድ ስትላት እንዴት ነው ዛሬ ሌላ ጊዜ ሌለብሽ ማን መክሮሻል አትላትም። እውነት ነው እንደተመከረች ነው። ሌላ ጊዜ ምንም የማትወዳት ከንትኗ የማይወርድላት ሰው በግድ ቤተ ክርስቲያን እንሂድ ብላ በተኛችበት ነው ቀሰቀሰች። ማን መክሮሻል ያስብላል። እኛም ብለን ነበር አባስ ስትመከር ስለሰማን ነው። በዚህ አሁን አታላ ይችን ሴትዮ ልትይዛት ነው ማለት ነው። ያው እህትና ወንድም ደግሞ ያቋታል። እንዳገለሏትም ተናግራለች። እውነት ነው። አዎ ተጋለሻል በገዛ በስራሽ። ሜላት ምንም ለማስተባበል ብትሞክርም ግን ልጅቷን ገብቷታል። አዲስ ስለሆንሽ ነው። ድሮ እናቴ እጇን ስትስማት ደስ ይላት ነበር አለቻት አደል። እኔ በቃ ምን አድርጌ ነው ብላ ምርር ብላ ነው ጠየቀችው።
ነገር ግን መላው ስለነገረቻት በዛው መላ ተጠቅማለች። የእርግብና የሀና አሁንም እስከ መጨረሻው አልታወቀም፣ ግን የሆነ ያዘለ የታዘለ ነገር አለው። በዚህ አጋጣሚ ዶክተሩ ሁኔታው እኔ ምንም አላማረኝም። ሰሞኑም ያን ያሰበውን ብር በልጅቷ ሳይሆን በድርጅቱ ስም ስለሚወጣ ለዛን እንክት አድርጎ ለመብላት ፈልጎ ነው ያን እንትን ያመጣው እንጂ የምር ያን አክል አይደለም የጨረሰው። ምክንያቱም ይህ ሆስፒታል ከመግባታቸው በፊት ሌሎቹን ሆስፒታሎች ጠይቀው ይህን አክል ስላልወጣ ይህ ደግሞ ትንሽ የተሻለ ብለው ነው ይህን ሆስፒታል መርጠው የገቡት የነበረው። ስለዚህ አሁን መጀመሪያ ከተነገረቻቸው ብር እጥፍ ከፍ ብሎ ነው ተገኘው። ይህ ደግሞ አጠራጣሪ ነው። ምክንያቱም መጀመሪያ ያልሆነውን እንዴት አሁን መጣ ማለቱ የሁሉም ሰው ጥያቄ ነው። ስለዚህ የዚህን ዶክተር መጠርጠር አለበት፣ እጁን መፈተሽ አለበት። አው መፈተሽ አለበት። የጤናው አይደለም ግን ሀናንን ማስፈራራት አይችልም። ምክንያቱም በነጻ አላከመላትም። ያው ብር ተከፍሎት በብሩ ነው ያከመው እንጂ በነጻ አክሞላት አይደለም። እሷም መብቷና ግዴታዋን ታውቃለች። ዶክመንትም መከልከል አልነበረበትም። ይህ አንዱ ውሸት ወይም ደግሞ መጭበርበር ነው። ስለዚህ ማጭበርበሩ ዶክተሩ በዚህ ይታወቃል። ልጅቷን ዶክመንቱ ስጠኝ፣ እያንዳንዱ የወጣውን ወጪ፣ እያንዳንዱ የተገዛውን ወረቀት፣ በተገዛውን መድኃኒት ሂሳቡ ብትለውም ሊሰጣት አይችልም። ስለዚህ ያልሰጣት የሱን እጅ ስላለበት ይመስለኛል። ሌላ ካልፈራ አይደለም። ይሄ ሁሉን ትልቅ ሆስፒታል ይቅርና ማንኛው መቀበል ሆስፒታል ይሰጣል። ይህ ቀልድ አይደለም። ምናልባት ልጅቷ ብቸኛ ስለሆነች በዙሪያቸው ሰው ስለሌለ ሁሌም እሷ ስለምትመጣ እሷ እንደምታሳክመው ስለሚያውቅ እንዲሁ ደግሞ ሰራተኛም ሆነ ስለምትሰራ ያ ነው ይመስለኛል። ይህም ሊሰጣት አልቻለም። ነገር ግን አንዳንዶቹ ቢሆኑ በእርግጠኝነት የሜላት ቤተሰቡን ይሄን አያደርግም ነበረ። በዙሪያችሁ በአካባቢያችሁ ሰው ካላችሁ ማንም ደፍሮ አይደፍራችሁም። አይደለም ይሄን ያክል ሆስፒታል ይቀርና ማለት ነው። አንዳንዴ ብቸኝነት ደስ ይላል። በእንደዚህ አይነት ደግሞ ያው የግድ ሰው አስፈላጊ ነውና ሰው መኖር አለበት። ሌላ ባዮሽ በቃ ምን እንደተገኘ ባይታወቅም ምንም ያለ ወትሮሃ ያው እየሳቀች ነው። ሳቅ እያላት ነበረ ዛሬ። በተለይ ደግሞ ምርመራው ለምንድን ነው ይሄ ሁሉም ያሳቃት? ምንስ ያስቃል? ለምንድን ነው ሳቀችው? የሰራችው ነገር አለ። እንደው የመድኃኒቱም ከሷ ይመስለኛል። እጇ ረጅም ነው። ሴትዮዋ እጇ ረጅም ስለሆነ የምታደርገው ይመስለኛል። አትታማም። በዚህማ በጣም ነው የምትታማው እንዴ። ያው ሴጣን ስለሆነች እንደምንም ብላ እርግብ እዛ ቤት አስቀርታ ሀኒን እዛ ቤት ማስወጣት ነው እንጂ ሌላ አላማ ያላት አይመስለኝም። ደግሞ የላትም። የመጣችበትም ስለሆነ እንደዛ ነው። በተረፈ ሜዲካሉ ደግሞ ለምን ወደ ኋላ እንዳሉት ባይታወቅም ነገም ይመጣሉ እንጠብቃለን። ካልመጣም ደግሞ እናፈላልጋቸዋለን። ያለን አማራጭ ይሄ ነውና ሌላው የሰላምን አያት ወይም ደግሞ አስቴር፣ ለካ አስቴር ናቸው። አስቴር ያው ጸባይሽ እንዳይቀየር ከሀና ጎን እንድትቆሚ እፈልጋለሁኝ። በነገራችን ሰው ያው የሚያወጣችሁ ሀቃችሁ ነው እንጂ ሰውም ከምን ማያወጣችሁም። ነገር ግን ከእናንተ ጋር ሰው ሲኖር ደስ ይላል። ስለዚህ እርግብ ሀና እዛ ቤት ሁሉን ሰው ስለሚወዳት ቅናትም ሊደፋት ነበር። ነገር ግን አሁንም ደግሞ ፍርሃት አለባት። ምክንያቱም እያወቀች ነው ብላለች። ራሷም ልጃቸው እንዳልሆንኩ እያወቅን ይህ ነገር እንደው እንዳይጎዳን ከኋላም ተጠየቅ እንዴት ብለን የምንወጣው ብላም ብትነግራትም ባዩሽ ግን ልትቀበል ፈቃደኛ አይደለችም። ስለዚህ ልጅቷ የነሱ እንዲሆን የሆነ ነገር አድርጋለች። የምና ይሆናል። ብታደርግም ያጭር ጊዜ ነው እንጂ ሁሌም አይሆንም። ምክንያቱም ያው ሀቅ አይሰረቅም፣ እውነት አይሰረቅም ብላለች ሀና። እውነትን ስለማይሰረቅ ምናልባት ተወሰነ ጊዜ ልታታላቸው ትችላለች። ከዛ በኋላ
ወፍ አይኖርም። ግን ዶክተሩ ተጠያቂ መሆን አለበት። ሁሉም ዶክመንት መስጠት አለበት። በተለይ ደግሞ በሀና አባት ላይ ጥሩ አላደረገምና በዚህም ሊጠየቅ ይገባል። ሰላማችሁ ይብዛ። ባይ ባይ።